ለማመልከት ከአሜሪካን ሀገር መውጣት ይጠበቅባቸዋል የሚለው በሜ 21 የወጣው አዲሱ ፖሊሲ ሜሞ እኔን ይመለከተኛል አይመለከተኝም። ሰላም ጤና ይስጥልኝ። ክብካብ ነኝ በአሜሪካን ሀገር የኢሚግሬሽን ሕግ ባለሙያ። እንግዲህ በቅርቡ ሜይ 21 ያለፈው ማለት ነው የዩኤስሲአይኤስ ኦፊሰርስ አዲስ ፖሊሲ ሜሞ ያወጡ መሆኑ ሲታወቅ ይሄ ሜሞ ድሮ አጀስትመንት ኦፍ ስታተስ የሚባለውን ወይም ደግሞ I-485 የሚባለውን አፕሊኬሽን ቱ አጀስት ስታተስ የአሜሪካን ሀገር ሆኖ ወደ ግሪን ካርድ ስታተስን መቀየር የሚቻልበትን ፕሮሰስ የሚቀይር አዲስ ፖሊሲ ሜሞ አውጥቷል። ይህ ፖሊሲ አጀስትመንት ኦፍ ስታተስ እንደ ድሮ ሩቲን የሆነ ፕሮሰስ ሳይሆን ኤክስትራኦርዲናሪ ፕሪቪሌጅ መሆኑን አሳይቷል። ይህም ማለት ህጋዊ መብት ያላቸውን ወይም ደግሞ ሊግሊ ኳሊፋይ የሚያደርጉት እንኳ ይህንን የሚቀበሉት እንደ ኤክስትራኦርዲናሪ ፕሪቪሌጅ ነው እንጂ እንደ መብት አይደለም የሚል ስቴትመንት ነው የወጣው። እንግዲህ እዚህ ሀገር በመሆን አጀስትመንት ኦፍ ስታተስ ወይም ፎርም I-485ን ፋይል የሚያደርጉ ሰዎች እዚህ ሆነው ፋይል ማድረጋቸው እንደ ኔጌቲቭ ፋክተር እንዲቆረጥ ይሄ ፖሊሲ ሜሞ ያሳያል። ይህ ማለት እንግዲህ አጀስትመንት ኦፍ ስታተስ ትሩ ካውንስለር ፕሮሰሲንግ ወይም ደግሞ ያ ሰው ከነበረበት ሀገር ማመልከት እየቻለ እዚህ አሜሪካን ሀገር ሆኖ የሚያመለክት ከሆነ ያ ራሱ እንደ ኔጌቲቭ ፋክተር ተቆጥሮ ማመልከቻው በዛ ሚዛን እንዲመዘን የሚያሳይ ስቴትመንት ነው። ይህ ሜሞ አፕላይ የሚያደርገው አሁን ላይ ላሉ ኦልድ ፔንዲንግ አፕሊኬሽንስ እና ፊውቸር አፕሊኬሽንስ ነው። ይህ ማለት ይሄ ፖሊሲ ሜሞ ህግ ሆኖ የሚቀየር ከሆነ ወይም ደግሞ ወደ ፖሊሲነት የሚቀየር ከሆነ እስከ ዛሬ ድረስ ፔንዲንግ አፕሊኬሽንስ ያላቸውን በዛ ውስጥ ተጠቃለው ይታያሉ ማለት ነው። አሁን ይሄ ፖሊሲ በሚሰጠው ፖሊሲ ሜሞ በሚሰጠው ሂንትና በተቀመጡት ስቴትመንቶች መሰረት ስፔሲፊካሊ እርስዎን ሲሪየስሊ አፌክት የሚያደርጉት መቼ ነው ሲባል እነዚህ ሁለት ነገሮችን ኮንሲደር ማድረግ አለበት። አሜሪካን ሀገር ያለምንም የመቆያ ፈቃድ ማለትም ማንኛውንም አይነት ስታተስ ወይም ደግሞ የቫሊድ የሆነ ቪዛ ሳይኖሮት ከአንድ ዓመት በላይ የቆዩ ከሆነ፣ ሁለተኛ if you are an immediate relative of a US citizen. Immediate relative ስንል spouse, child under 21 or parent ማለት ነው። ይሄ ስፔሲፊካሊ በጣም አፌክት የሚያደርጉት ምክንያት ምንድነው? እንግዲህ አንድ ሰው አሜሪካን ሀገር ከአንድ ዓመት በላይ ምንም አይነት የህጋዊ የመቆያ ፈቃድ ሳይኖረው የቆየ ከሆነ የ10 ዓመት ባን ትሪገር ያደርጋል። ይህ ማለት ከአሜሪካን ሀገር ከወጡ በኋላ ወደ አሜሪካን ሀገር እንዳይመለሱ የ10 ዓመት ባን ይቀመጥቦታል ማለት ነው። So you will not be able to return back in. ለዛ ነው እዚህ ሀገር እያሉ ለአሜሪካን ሀገር እያሉ ማለት ነው አጀስትመንት ኦፍ ስታተስ ማድረግ ሴፈስት ኦፕሽን የነበረው። ለዚህ ነው ምክንያቱም unlawful presence የነበረውት ቢሆንም ይሄኛው ኮንሲደር ስለማይደረግ specifically for immediate relatives of US citizens ይሄኛው was one of the safest routes። ስለዚህ አሁን ላይ አሜሪካን ሀገር ሆኖ ያመለከቱት ወይም ደግሞ አሁን ላይ ሊያመለከቱም ቢሆን ወይም ደግሞ ኦሬዲ ያመለከቱም ቢሆን ህገወጥ በሆነ ሁኔታ ወይም ደግሞ ያለ ሎፉል ስታተስ አሜሪካን ሀገር የቆዩ ከሆነ አፕሊኬሽኑ ሲታይ ዲና የመደረግ እድሉ ሰፊ ነው። ምክንያቱም እነዚህ ፋክተሮች ከግምት ገብተው ስለሚታዩ። ስለዚህ ማመልከቻውን ትተው ቢወጡ የ10 ዓመት ባኑን ደግሞ ትሪገር ስለሚያደርግበት the situation is going to be even much worse። አፕሊኬሽኑ እነዚህ ሚዛኖች ታይተው ዲና የሚደረግ ከሆነ እንግዲህ በአሜሪካን ሀገር እንዲለቁ ይገደዳሉ። ከዛ በኋላ ፕሮፌሽናል ዌቨር እንዲያመለክቱ ሊገደዱ ይችላሉ። ይህ ማለት እንግዲህ ካውንስለር ኢንተርቪው አብሮድ እንዲያደርጉ ይገደዳሉ ማለት ነው። ይህ እንግዲህ ምንም አይነት ጋራንቲ አይኖረውም። ይህ ማለት ወደ ከቤተሰቡ ጋር ሰፕሬት አድርገው ነው የሚሄዱት። ከዛ በኋላ ደግሞ መቼ ነው የሚመለሱት፣ አፕሩቭ ይደረጋል አይደረግም የሚለው ሁሉም ኮንዲሽናል ስለሚሆን there is no guarantee. This is not to scare you off, but these are facts according to the new policy memo. አሁን ላይ ማድረግ የሚገባውት 4 ነገሮች። አሜሪካን ሀገርን ለቀው አይወጡ። ምክንያቱም አሜሪካን ሀገርን ለቀው ከወጡ የ10 ዓመት ባን ትሪገር ሊያደርግቦት ይችላል። specifically if you have overstayed more than 1 year, if you have overstayed your visa, already pending green card ማመልከቻ ያለዎት ከሆነ withdraw አያድርጉ። ነገር ግን ስትሮንግ የሆነ written argument ማስገባት ሊያስፈልግ ይችላል። ይሄ ደግሞ ፖሊሲ already ወደ ፖሊሲ ሜሞ ወደ ፖሊሲ የሚቀየር ከሆነ ነው። እስከዛሬ adjustment of status ፋይል ያላደረጉ ከሆነ it's in your best interest to file adjustment of status now. Make sure your application is strong and prepared properly. ካልሆነ ደግሞ የህግ ቢሮ ኮንታክት ያድርጉ። አሜሪካን ሀገር የገባችሁት ያለ ኢንስፔክሽን ወይም ደግሞ ያለ ቪዛ ከሆነ እና አጀስት ማድረግ የማትችሉ ከሆነ የህግ ቢሮ ኮንታክት ያድርጉ። ማይንድ ዩ ይሄ የህግ ለውጥ አይደለም።
ሜሞ ነው just a memorandum ግን የፖሊሲ ቼንጅ የመሆን ፖቴንሻል ያለው ሜሞ ነው። ሆኖም ግን ከሜይ 21 በፊት ግሪን ካርድ ለማመልከት ኤሊጂብል ከሆናችሁ አሁንም ኤሊጂብል መሆናችሁ ይቀጥላል ማለት ነው። again ይሄ ፖሊሲ ቼንጅ ነው እንጂ ሎው ቼንጅ አይደለም። ሆኖም ግን የአፕሩቫል ስታንዳርዱ አሁን shift አድርጓል። ስለዚህ ማመልከቻዎት carefully እና thoroughly የሚታይ ይሆናል ወይም ደግሞ በጣም በጥንቃቄ ዝርዝር የሆነ እይታ ውስጥ የሚገባ ይሆናል ማለት ነው። ስለዚህ የእርስዎን ማመልከቻ carefully እና thoroughly የሚዘጋጅ ወይም ደግሞ prepare የሚደረግ መሆን አለበት። የመጨረሻ ኖት አሁን ላይ ኢሚግሬሽን ኬዞትን በተመለከተ ምንም አይነት ሲሪየስ የሆነ ዲሲዥን አያድርጉ except filing ማለት ነው። ፋይል ካላደረጋችሁ because again it's in your best interest። በተጨማሪ ከህግ ባለሙያ ጋር ሳይነጋገሩ ወይም ደግሞ ከህግ ቢሮ ጋር ሳይደውሉ ኮንሰልት ሳያደርጉ ምንም አይነት የትራቨልም ሆነ any other decisions እንዳያደርጉ ይመከራል። በአጭር ጊዜ ውስጥ የአሜሪካን ዜግነትን ለማግኘት የሚረዱ መንገዶች አሉ። ዛሬ የማጋራችሁ መረጃ ስለዛ ይሆናል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ሁሉም ሰው እንደሚያውቀው አንድ ሰው አሜሪካን ሀገር መጥቶ ግሪን ካርድ ካገኘ በኋላ 3 ዓመት ወይም 5 ዓመት ቆይቶ ነው የአሜሪካ ሲቲዝን የሚሆነው ከፈለገ ማለት ነው። 3 ዓመቱ በትዳር የመጡ ሰዎች ናቸው። ከተጋቡ በኋላ 3 ዓመት በትዳር ላይ ከቆዩ በኋላ የሲቲዝንነት ማመልከቻቸውን ማስገባት ይችላሉ። ከዛ ሲቲዝን ይሆናሉ ማለት ነው። አለበለዚያ ደግሞ አብዛኛው ሰው ደግሞ ግሪን ካርዱን በያዘ በ5ኛ ዓመቱ የሲቲዝንነት አፕሊኬሽኑን አፕላይ ያደርጋል፣ ፈተናውን ያልፋል፣ ሲቲዝን ይሆናል ማለት ነው። ዛሬ ላጋራችሁ የመጣሁት ደግሞ በአጭር ጊዜ ውስጥ በወራት ጊዜ ውስጥ አንድ ሰው የአሜሪካን ዜግነት እንዴት ሊሆን እንደሚችል ነው። ያ መንገድ ምንድነው? ጆይን ዘ አርሚ። ኦኬ አንድ ሰው የእድሜ ሪኳየርመንት አለው። ግሪን ካርድ ሆልደር መሆን አለበት። ግሪን ካርድ ሆልደር ከሆነ በኋላ ለአርሚው ኢንሊስት ካደረገ ወይም ደግሞ ከተመዘገበ እድሜው ከ17 እስከ 34 ከ17 እስከ 41 ከ17 እስከ 42 በተለያዩ ዲፓርትመንቶች ኢንሊስት በምታደርጉበት ጊዜ አሁን ለምሳሌ ኔቪውን ጆይን ለማድረግ ወይም ደግሞ አርሚውን ወይም ደግሞ ኤርፎርሱን ወይም ደግሞ ኮስት ጋርድ የተለያየ እድሜ ክራይቴሪያ ያለው ግን እነዚህን የአሜሪካን አርሚ ግሩፕስ ጆይን በምታደርጉበት ጊዜ እድሜያችሁ ከታወቀ በኋላ ግሪን ካርድ መያዛችሁ ከታወቀ በኋላ ጉድ ሞራል ካራክተር ካላችሁ ጥሩ ባህሪ ከወንጀል ነፃ የሆነ ባክግራውንድ ካላችሁ ከዛ በተረፈ ደግሞ 12ኛ ክፍል ከጨረሳችሁ ወይም ደግሞ የእንግሊዝኛ ችሎታችሁ መጠነኛ የሆነ የእንግሊዝኛ ችሎታ የሚኖራችሁ ከሆነ አርሚው ይሄን ነገር ቼክ ካረገ በአጭር ጊዜ ውስጥ ምናልባት 4 5 በ6 ወር ጊዜ ውስጥ የአሜሪካን ዜግነትን ታገኛላችሁ ማለት ነው። ቤኔፊት አለው። ያንን የአሜሪካን ዜግነትን ካገኛችሁ በኋላ ኢሚዲየትሊ ቤተሰቦቻችሁ ማስመጣት ትችላላችሁ። ለወንድም ለእህት ማመልከት ትችላላችሁ። ባል፣ ሚስት፣ ልጆች ካላችሁም እንደዚሁ ልጆቻችሁን ወዲያው ለማስመጣት ትችላላችሁ ማለት ነው። ብዙ ሰው የሚያውቀው የ3ና የ5 ዓመት ቆይታ ከ3 ወይም ደግሞ ከ5 ዓመት ቆይታ በኋላ የሚገኝን ዜግነት ነው። ዛሬ የነገርኳችሁ ወይም ያጋራኋችሁ ማስረጃ ግን አርሚውን ጆይን የምታደርጉ ከሆነ አርሚ፣ ኔቪ፣ ኤርፎርስ ኤንድ ኮስት ጋርድ እነዚህን ጆይን የምታደርጉ ከሆነ የአሜሪካን መንግስት የሲቲዝንነት መብታችሁን በአጭር ጊዜ ውስጥ ሊሰጣችሁ ይችላል። ፕሮቫይደድ ሌሎቹ ነገሮች ካሟላችሁ ማለት ነው። የመጀመሪያው ዋናው ክራይቴሪያ ግን የግሪን ካርድ መኖር ነው። ይጠቅማችኋል በሚል ነው። ከዚህ በፊት ብዙ ሰው የማያውቀው መንገድ ነው። መረጃ ሁል ጊዜ ለሰክሰስ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።